ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 10 በዛሬ ሌሰናችን የምንማማርበት ርዕስ ኤሌክትሪክ ፍለክስ ይሆናል። ኤሌክትሪክ ፍለክስ ማለት ምን ማለት ነው የሚለውን ሰፋ አድርገን የምንወያይበት ርዕስ ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ ኤሌክትሪክ ፍለክስ ማለት is the measure of the number of electric field lines that cross a given surface area. ኤሌክትሪክ ፍለክስ ብለን የምንጠራው the number of electric field lines የምንላቸው አንድ ቻርጅድ ቦርድ ላይ ያሉ ኤሌክትሪክ ፊልድ ላይንስ that cross a given surface በአንድ ሰርፌስ ኤሪያ ላይ እነዚህ the number of field lines ሲያልፉ ምን ተብሎ ይጠራል? the number of electric field lines crossing a given surface area ኤሌክትሪክ ፍለክስ ተብሎ ይጠራል ማለት ነው። ኦኬ ሉክ ለምሳሌ ይሄ ሰርፌስ ኤሪያ ነው። በዚህ ሰርፌስ ኤሪያ እነዚህ ኤሌክትሪክ ፊልድ ላይንሶቹ ክሮስ ሲያደርጉ ወይም ፓስ ሲያደርጉ ምን ተብሎ ይጠራል? ኤሌክትሪክ ፍለክስ ተብሎ ይጠራል ማለት ነው። ኦኬ ሶ the number of electric field lines እነዚህ ኤሌክትሪክ ፊልድ ላይኖች ናቸው። ክሮስ in a given surface በዚህ ኤሪያ ላይ ሲያርፉ we said ኤሌክትሪክ ፍለክስ ተብሎ ይጠራል ማለት ነው። ኦኬ ሶ ኤሌክትሪክ ፍለክስ always represented by phi ነው። ይሄ ኤሌክትሪክ ፍለክስ ተብሎ ይጠራል። እነዚህ ኤሌክትሪክ ፊልድ ላይንስ ፕሮዳክት ነው። የማና የፕሮዳክት ብዜት ነው የኤሌክትሪክ ፊልድ እና የሰርፌስ ኤሪያ። የዚህ ሰርፌስ ኤሪያው እንዳያችሁት አይዘር ሬክታንጉላር፣ ሰርኩላር ኤኒ ኤሪያ ሊሆን ይችላል። ነገር ግን ይሄ ኤሪያ ሰርፌስ ኤሪያ እነዚህ ነምበር ኦፍ ኤሌክትሪክ ፊልድ ላይንስ ፓስ ካረጉ ምን ይባላል? ኤሌክትሪክ ፍለክስ ተብሎ ይጠራል ማለት ነው። ኦኬ ሶ እዚህ ጋር እንደምታዩት ሁለቱ ነገሮች ሁለቱም ቬክተር ኳንቲ ናቸው። ኦኬ ኤሌክትሪክ ፊልድ ማግኒቱድ አለው፣ ዳይሬክሽን አለው። ኤሪያም እዚህ ጋር ኮንሲደር የምናደርገው ኢን ተርምስ ኦፍ ቬክተር ኳንቲ ነው። ነገር ግን ኤሪያ ስካላር ኳንቲ ነው የተማራችሁት። ነገር ግን እዚህ ጋር ለምሳሌ ዘ ነምበር ኦፍ ኤሌክትሪክ ፊልድ ላይንስ ኤሪያው ኮንሲደር መደረግ አለበት። ሶ ሰርፌስ ኤሪያ ስንል ኤሪያው ኢን ተርምስ ኦፍ ቬክተር ማወቅ ይኖርብናል። በሁለቱ ቬክተር መካከል ያለ ስካላር ፕሮዳክት ደግሞ ጀስት ዶት ፕሮዳክት ይባላል። ኦኬ ሶ ኢ ዶት ኢዝ ኤ ነው የሚባለው። ከዚህ በፊት ስለ ቬክተር ስንባል ሁለት ቬክተር ኳንቲዎች ዶት ፕሮዳክታቸው ቬክተር ኤ ዶት ዊዝ ቬክተር ቢ ዶት ፕሮዳክት የምንጠቀመው ሪዛልቱ ስካላር እንዲሆን ማለት ነው። ኦኬ ሶ ስንማር ምንድን ነበር ያደረግነው? ኤ ዶት ዊዝ ቢ ማለት ማግኒቲዩድ ኦፍ ኤ ሲባዛ ማግኒቲዩድ ኦፍ ቢ ታይምስ ኮስ ቴታ ነው አይደል? ወይንም ደግሞ ዘ ዶት ፕሮዳክት ኦፍ ዘ ቱ ቬክተር ኢዝ ኢኳል ቱ ጀስት ምንድነው የሚሰጠን? ስካላር ቫልዩ ነው ማለት ነው። ስካላር ቫልዩ ነው የሚሰጠን። ሶ እዚህ ጋር እንደምታዩት ኤሌክትሪክ ፊልድ ቬክተር ነው። ኤሪያ ኢን ዚስ ኬዝ ደግሞ እንደ ቬክተር ኮንሲደር እናደርጋለን። ሁለቱ ዶት ፕሮዳክታቸው ስካላር ነው የሚሰጠን። ስለዚህ እዚህ ጋር ኮንሲደር ማድረግ ኤሌክትሪክ ፍለክስ ስካላር ኳንቲቲ እንደሆነ ማወቅ ይኖርብናል ማለት ነው። ኦኬ ሶ እንዲሁም ዘ ዳይሬክሽን ኦፍ ኤሪያ ኢን ዚስ ኬዝ እንዴት ነው ማወቅ ያለብን የሚለውን በደንብ እናያለን። ነገር ግን ኤሌክትሪክ ፍለክስ ማለት ምን ማለት ነው? ዘ ሜጀር ኦፍ ዘ ነምበር ኦፍ ኤሌክትሪክ ፊልድ እነዚህ ኤሌክትሪክ ፊልድ ላይኖቹ ኢን ኤ ጊቨን ሰርፌስ ኤሪያ ክሮስ ካረጉ ምን ተብሎ ይጠራል? ኤሌክትሪክ ፍለክስ ተብሎ ይጠራል ማለት ነው። ሶ ነምበር ኦፍ ኤሌክትሪክ ፊልድ ላይንስ ክሮስ ኢን ኤ ጊቨን ሰርፌስ ኤሪያ ዊ ሴድ ኤሌክትሪክ ፍለክስ ብለን እንጠራዋለን። ማቴማቲካሊም ስናሰላው ኤሌክትሪክ ፍለክስ ኢዝ ኢኳል ቱ ኤሌክትሪክ ፊልድ ዘ ዶት ፕሮዳክት ኦፍ ዘ ቱ ቬክተርስ ኤሌክትሪክ ፊልድ ኤንድ ኤሪያ። ሶ ሂር ኢዝ ፋይ ማለት ኤሌክትሪክ ፍለክስ ሲምቦላይዝ ያደርጋል። ኢ ማለት ደግሞ ኤሌክትሪክ ፊልድ ነው። ኤ ደግሞ ሰርፌስ ኤሪያ ነው ማለት ነው። ኦኬ ሶ በዚህ መሰረት ኤሌክትሪክ ፍለክስ ኢዝ ዘ ፕሮዳክት ኦፍ ስካላር ፕሮዳክት ኦፍ ኤሌክትሪክ ፊልድ ኤንድ ክሮስ ሴክሽናል ኤሪያ ብለን መናገር እንችላለን። ሶ መጠንቀቅ ያለብን ምንድነው? እንዳልኳችሁ ዶት ፕሮዳክት ነው። ይሄ ዶት ፕሮዳክት እንዳልኩ ይሄ ስካላር ነው፣ ሁለቱ ደግሞ ቬክተር ናቸው። በዚህ መሰረት ዘ ዶት ፕሮዳክት ኦፍ ዘ ቱ ቬክተር ሲሰጠን ኢን ተርምስ ኦፍ አይ እና ጄ ሊሰጠን ይችላል። ሶ በዚህ መሰረት ማስቀመጥ እንችላለን። ሶ ፋይ ኢዝ ኢኳል ቱ ዘ ማግኒቲዩድ ኦፍ ኤሌክትሪክ ፊልድ ማግኒቲዩድ ኦፍ ክሮስ ሴክሽናል ኤሪያ ታይምስ ኮሳይን ኦፍ አን አንግል ኦፍ ቴታ። በኤሌክትሪክ ፊልዱ እና በሰርፌስ ኤሪያው መካከል ያለው አንግል ኮስ ቴታ ተብሎ ይጠራል ማለት ነው። ኦኬ ይሄ አንደኛው ኦፕሽን ነው። ምክንያቱም ከዚህ በፊት እንደተማራችሁት ዘ ዶት ፕሮዳክት ኦፍ ዘ ቱ ቬክተርስ ውጤቱ ስካላር ከሆነ ዶት ፕሮዳክት ነው። ማግኒቲዩድ ኦፍ ቬክተር ኤ ታይምስ ማግኒቲዩድ ኦፍ ቬክተር ቢ ታይምስ ኮስ ቴታ ነው። ኦር ኢን አዘር ኢን ተርምስ ኦፍ ኮምፖነንት ለምሳሌ ቬክተር ኤ ኤክስ ኢን ዘ አይ ኤ ዋይ ኢን ዘ ጄ ከተሰጠ ቬክተር ቢ ደግሞ ቢኤክስ ኢን ዘ አይ ቢዋይ ኢን ዘ ጄ ከተሰጠ
ምንድን ነበር የምታደርጉት? ዶት ፕሮዳክታቸው ኤ ዶት ዊዝ ቢ ሲፈለግ ኤኤክስ ታይምስ ቢኤክስ ሲደመር ኤዋይ ታይምስ ቢዋይ ዜድ ካለም ኤዜድ ታይምስ ቢዜድ። በተመሳሳይ መልኩ ለምሳሌ ኤሌክትሪክ ፊልድ ኢንተርምስ ኦፍ አይ እና ጄ ኮምፖነንቶች ቢሰጡ ኤኤክስ ኢን ዘ አይ ኢዋይ ኢን ዘ ጄ ኤሌክትሪክ ፊልድ ቬክተር ስለሆነ ኢንተርምስ ኦፍ ኮምፖነንት ቬክተር ከተሰጠ አይ እና ጄ በዚህ መልኩ እናስቀምጣለን። ቬክተር እንደዚሁ ኤሪያው ኤኤክስ ኢን ዘ አይ እና ኤዋይ ኢን ዘ ጄ ሶ ቬክተር ኤ ኢዝ ኢኳል ቱ ኤኤክስ ኢን ዘ አይ ኤዋይ ኢን ዘ ጄ ይሆናል። ልክ እንደዚህ ማለት በተመሳሳይ መልኩ ኤ እና ቢ የሚባሉ ቬክተሮች የሉም፣ ሲምቦል ናቸው። ኦኬ በተመሳሳይ መልኩ እዚህ ጋም ስንጽፍ ኢንተርምስ ኦፍ ኮምፖነንት ኤሌክትሪክ ፍለክስ ኢዝ ኢኳል ቱ ስናስቀምጥ ኤሌክትሪክ ፊልድ በምን መቀመጥ አለበት? ዶት ፕሮዳክት ኤኤክስ ታይምስ ቢኤክስ ፕላስ ኤዋይ ቢዋይ እንዳረግ ነው። ፍለክስም በዚህ መልኩ መቀመጥ ይቻላል ማለት ነው። ኦኬ ኢኤክስ ታይምስ ኤኤክስ ኤሌክትሪክ ፊልድ ኤክስ ኮምፖነንት ኦፍ ኤሌክትሪክ ፊልድ እና ኤክስ ኮምፖነንት ኦፍ ኤሪያ ማለት ነው። ፕላስ እዚህ ጋም በተመሳሳይ ኢዋይ ዋይ ኮምፖነንት ኦፍ ኤሌክትሪክ ፊልድ ሲባዛ ዋይ ኮምፖነንት ኦፍ ኤሪያ ይባላል ማለት ነው። ኦኬ ሶ ሁለቱን ነገሮች ማስቀመጥ ይኖርብናል። አንደኛው በዚህ መልኩ አንግል በሁለቱ ቬክተሮች መካከል ያለው አንግል ኮንሲደር መደረግ አለበት። ሁለተኛ ደግሞ ኢንተርምስ ኦፍ አይ እና ጄ ኮምፖነንት ከተሰጠ ደግሞ ኤክስ እና ዋይ ኮምፖነንት በሁለተኛው መስራት እንችላለን። ሶ ኤሌክትሪክ ፍለክስ ምንድነው? ስካላር ኳንቲ ነው። ስካላር ኳንቲ ነው። ኦኬ ሶ በዚህ መሰረት እናስቀምጣለን። ሌላው ደግሞ ኤስአይ ዩኒት ነው። የኤሌክትሪክ ፍለክስ ፋይ ኤስአይ ዩኒት ኦፍ ፋይ ወይንም ደግሞ ኤሌክትሪክ ፍለክስ ኢዝ ማን ይመስላችኋል? ኤሌክትሪክ ፊልድ ከዚህ በፊት ኒውተን ፐር ክሎምብ ነበራል። ኤሪያ ደግሞ ሜትር ስኩዌር ነው አይደለ? ኤሌክትሪክ ፊልድ ኒውተን ፐር ክሎምብ ሲባዛ ሜትር ስኩዌር ማን ብለን እናስቀምጠው? ኒውተን ታይምስ ሜትር ስኩዌር ኒውተን ሜትር ስኩዌር ፐር ክሎምብ ነው ማለት ነው። ኦኬ ሶ ዘ ኤስአይ ዩኒት ኦፍ ኤሌክትሪክ ፍለክስ ኒውተን ሜትር ስኩዌር ፐር ክሎምብ ብለን ማስቀመጥ እንችላለን። ሶ ዘ ኤሪያ ቬክተር እንዳልኳችሁ ኤሌክትሪክ ፍለክስ ኢኳል ቱ ኤሌክትሪክ ፊልድ ዶት ዊዝ ኤሪያ ነው። ኤሪያ ቬክተር ነው። ሶ ዘ ኤሪያ ቬክተር ኦፍ ፍላት ሰርፌስ ለምሳሌ ሰርፌሱ ፍላት ሰርፌስ ቢሆን ኤሪያ ኤ ሃዝ ዘ ፎሎዊንግ ማግኒቲዩድ ኤንድ ዳይሬክሽን ዘ ማግኒቲዩድ ኢዝ ኢኳል ቱ ዘ ኤሪያ ኦፍ ዘ ሰርፌስ። ማግኒቲዩዱ ምን ለምሳሌ ሰርፌስ ኤሪያው እንዳያችሁት ሌንግዝ እና ዊድዙን ኮንሲደር ካረግን ኤሪያ ሲፈለግ ምን ማድረግ ነው የሚጠበቅብን? ሌንግዝ ሲባዛ በዊድዝ ማለት ነው። ኦኬ ሶ ሂር ኢዝ ሌንግዝ ሂር ኢዝ ዊድዝ አይደለ? ሶ የዚህን ሰርፌስ ኤሪያ ሲፈለግ ማግኒቲዩዱ ማለት ነው ኤሪያ እኩል ይሆናል ሌንግዝ ሲባዛ ዊድዝ። ሬክታንጉላር ስለሆነ ነው። ኦኬ ለምሳሌ ሰርኩላር ከሆነ ደግሞ ነምበር ኦፍ ኤሌክትሪክ ላይንስ ፓሲንግ ስሩ ሰርኩላር ሰርፌስ ኤሪያ ካለው ኤሪያ ኦፍ ዘ ሰርክል ነው የምትወስዱት። ኤሪያ ኢዝ ኢኳል ቱ ኤሪያ ኦፍ ዘ ሰርክል ፓይ አር ስኩዌር ነው አይደል? አር ማለት ራዲየስ ማለት ነው። ወይንም ፓይ ዲ ስኩዌር ኦቨር 4 ማድረግ ትችላላችሁ። ኦኬ ዲያሜትሩን ወስዳችሁ የዚህን ሰርክል ሶ የማቴማቲክስ ሬክታንጉላር አይነት ቅርጽ ካለው ደግሞ ስሪ ሳይድ ፖሊጎን ከሆነ ኤሪያው ማግኒቲዩድ ሲፈልግ 1/2 ቤዝ ታይምስ ሃይት ነው አይደል? ቤዝ አለው ሃይት አለው። ኦኬ ሶ የማቴማቲክስ ኮንሰፕቱን አይደለም ኤሪያ ስትፈልጉ በተለያየ የሰርፌስ ኤሪያ አፈላለግ ነው። ኦኬ ሶ the magnitude of vector area is equal to the area of the surface የዛ ሰርፌስ ኤሪያ በተለያየ አሰላል ሊሰላ ይችላል። ኦኬ ሶ በዛ መሰረት እንትወስዳላችሁ። ነገር ግን ዳይሬክሽኑን ግን በጣም ጥንቃቄ ማድረግ ይኖርባችሁ። ዘ ዳይሬክሽን አሎንግ ኖርማል የሚባለው ምን መሰላችሁ? ለምሳሌ ሌንግዝ አለ ዊድዝ። ለሌንግዝ እና ለዊድዙ ፐርፐንዲኩላር የሆነ ላይን አለ። ለምሳሌ በዚህ ፐርፐንዲኩላር ይሄ ኖርማል ላይን ይባላል። ኢማጂነሪ ላይን ነው። ኦኬ ሶ ለዚህ 90 ዲግሪ ለሌንግዙም 90 ዲግሪ ለዊድዙም 90 ዲግሪ የሚሰጥ ማለት ነው። ኦኬ ይሄ 90 ዲግሪ ለሌንግዙ ፓርት ለዊድዙም 90 ዲግሪ የሚመጣ ከሆነ ጀስት ኖርማል ላይን ነው ማለት ነው። ኦኬ ሶ ይሄ ኖርማል ላይን ነው። ዘ ዳይሬክሽን አሎንግ ዘ ኖርማል ላይን ይላል። አሁን የኤሪያ ዳይሬክሽን ከተባለን ለኖርማል ላይን ምንድን ነው? አሁን እዚህ ጋር ለምሳሌ ዘ ነምበር ኦፍ ማግኔት ኤሌክትሪክ ፊልድ ላይንስ ኢዝ ፓራላል ቱ ዘ ኖርማል ላይን ነው አይደል? ሶ ፓራላል ቱ ዘ ኖርማል ላይን ወይ አሎንግ ዘ ኖርማል ዳይሬክሽን ማለት ነው። ኦር ፐርፐንዲኩላር ቱ ዘ ሰርፌስ ሶ ፐርፐንዲኩላር ሰርፌስ ኤሪያ ይሄ አሁን ለምሳሌ ዘ ዳይሬክሽን ፐርፐንዲኩላር ቱ ሰርፌስ የምንለው አሁን ኤሌክትሪክ ፊልድ ዳይሬክሽን ወደዚህ ነው። ለምሳሌ ሶ ኤሪያ
የኤሪያ ዳይሬክሽኑ ፐርፐንዲኩላር ቱ ዘ ሰርፌስ ነው። ለዚህ ሰርፌስ ፐርፐንዲኩላር ነው ማለት ነው። ወይንም ኤክስ ዋይ ፕሌን ስታዩት ለሰርፌሱ ፐርፐንዲኩላር ነው ማለት ነው። ሶ ኦልዌይስ ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ከተባለ የኤሪያ ዳይሬክሽኑ ይሄ ነው ማለት ነው። ይሄ ነው። ሶ የኤሌክትሪክ ፊልዱ ለምሳሌ ፓስ ያደረገው በዚህ አቅጣጫ ከሆነ የኤሌክትሪክ ፊልድ ዳይሬክሽኑ እና የኤሪያ ዳይሬክሽኑ ምን ሆነ ማለት ነው? ፓራራል ሆነ ማለት ነው። ሶ ዘ ዳይሬክሽን ኦፍ ኤሪያ ኢዝ ፓራራል ቱ ዘ ኤሌክትሪክ ፊልድ ሆነ። ወይንም ደግሞ ዳይሬክሽን ኦፍ ኤሪያ ቬክተር ኤሪያ የምንለው ለሰርፌስ ኤሪያው ምንድነው? ፐርፐንዲኩላር ነው። ለዚህ ሰርፌስ ኤሪያ ፐርፐንዲኩላር ነው እንላለን። ሶ በደንብ መጠንቀቅ ያለባቸው ያ ነው። ምን ያመጣል? ለምሳሌ በሁለቱ መካከል እዚህ ጋር ስትፈልጉ ማግኒቲዩድ ኦፍ ኤሌክትሪክ ፊልድ ታይምስ ማግኒቲዩድ ኦፍ ኤሪያ ታይምስ ኮስ ቴታ ነው። በኤሌክትሪክ ፊልድ እና በኤሪያ መካከል ያለው አንግል ለምሳሌ ፓራራል ነው ማለት ትይዩ ነው ማለት ልክ እንደዚህ ኤሌክትሪክ ፊልድ እና ቬክተር ኤሪያው ፓራራል ናቸው ማለት በመካከላቸው ያለው አንግል 0 ዲግሪ ነው። ፓራራል ከሆነ 0 ዲግሪ ነው። ክሮስ ማድረግ ይችላል ማለት ነው። ሶ ክሮስ የሚያደርግ ከሆነ ደግሞ 0 ዲግሪ ነው። ኮስ 0 ዲግሪ ደግሞ ስንት ነው? 1 ነው። ኮስ 0 ዲግሪ 1 ነው። ሶ ወደፊት ካልኩሌት ስናደርግ አሳያቸዋለሁ። ካልሆነ ማየት እንችላለን። ለምሳሌ ትሪግ ላይ ገብተን ኮስ 0 ዲግሪ ያው ኮስ 0 ዲግሪ ስንት ነው? 1። ነገር ግን ለምሳሌ ያለው ኤሌክትሪክ ፊልድ ላይኖቹ በጠርዙ በኩል ለምሳሌ ይሄ ሰርፌስ ኤሪያው ነው። ይሄ ሰርፌስ ኤሪያው ልክ እንደዚህ እንደምናየው ፍላት ቢሆንና ኤሪያው የሚያሳየው ወደኛ ማለት ነው። ወደኛ አውት ኦፍ ዘ ፔጅ ወይንም ደግሞ ጀስት ወደዚህ ቢሆን እነዚህ ኤሌክትሪክ ፊልድ ላይኖቹ በዚህ ቢያልፉ በደንብ ጠርዙን ብቻ ነው የሚያገኙት እንጂ ሙሉ ሰርፌስ ኤሪያውን አይደለም። ሶ የቬክተር ኤሪያውና የኤሌክትሪክ ፊልድ ዳይሬክሽን ፐርፐንዲኩላር 90 ዲግሪ ቢሆን ኤሌክትሪክ ለምሳሌ ዘ ዳይሬክሽን ኦፍ ኤሌክትሪክ ፊልድ እና የሰርፌስ ኤሪያው በመካከላቸው 90 ዲግሪ ቢፈጥር አንግሉ እንደምታየው ኮስ 90 ዲግሪ ይሆናል። ኮስ 90 ዲግሪ ነው ማለት 0 ነው የሚመጣው። ሶ ቼክ ለማድረግ ከፈለጋችሁ ፐርፐንዲኩላር ኢፍ ዘ ኤሪያ ቬክተር ኤንድ ኤሌክትሪክ ፊልድ ሜክ ፐርፐንዲኩላር ይቻዘ 90 ዲግሪ ከመጣ 0 ነው የሚመጣው ማለት ነው። ሎክ ለምሳሌ 90 ዲግሪ ኦፍ ኮስ 3 ገብተን ኮስ ብናረግ ኮስ 90 ዲግሪ ማለት ስንት ነው? 0 ነው ማለት ነው። ሶ ሁለቱ ነገሮች በጣም ኢምፖርታንት ናቸው። ማንኛውም ኤሌክትሪክ ፊልድ ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ከሆነ ፐርፐንዲኩላር ነው ማለት ነው። ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ከሆነ ኤሌክትሪክ ፊልዱ ከኤሪያ ቬክተሩ ፓራራል ነው የሚሆነው። ፐርፐንዲኩላር ቱ ዘ ኤሪያ ሰርፌስ ኤሪያ ከሆነ ደግሞ ፓራራል ቱ ኤሪያ ቬክተር ይሆናል ማለት ነው። ሶ በዚህ መሰረት በቀላሉ እያንዳንዱን ኤሌክትሪክ ፍለክስ በቀላሉ በዚህ መልኩ ማስላት እንችላለን ማለት ነው። ኤግዛምፕል 6.6 በጣም ቆንጆ ጥያቄ ነው። ስለ ኤሌክትሪክ ፍለክስ ነው የሚያወራው መጽሐፋችሁ ላይ ምንድን ነው የሚለው? 2 ሴንቲሜትር ባይ 2 ሴንቲሜትር ስኩዌር ላይስ ኢን ዘ ኤክስ ዋይ ፕሌን ፋይንድ ዘ ኤሌክትሪክ ፍለክስ ስሩ ዘ ስኩዌር ኦፍ ዘ ኤሌክትሪክ ፊልድ ቬክተር ኢ 50K ፕላስ 20J ኒውተን ፐር ክሎምብ ይላል። ይህንን አይ ቲንክ በደንብ ማጥናት ይኖርባቸዋል። አንደኛው ምንድን ነው የተሰጣችሁ የሚለው 2 ሴንቲሜትር በ2 ሴንቲሜትር የሆነ ሰርፌስ ኤሪያ አለን። ኤሪያውን መፈለግ ይኖርብናል። ጊቨን ዳት የተሰጡ ነገሮች አንደኛው ኤሌክትሪክ ፊልድ ነው። ኢንተርምስ ኦፍ አይ ጄ ኬ ነው የተሰጠው። ኤሌክትሪክ ፊልድ ክሮስ የሚያደርገው እንደምታዩት እዚህ ጋር 15K ዩኒት ቬክተር ኬ ነው ፕላስ 10 ኢን ዘ ጄ ነው የሚያሳየው ኒውተን ፐር ክሎምብ። ሌላ ናዘር ደግሞ ሰርፌስ ኤሪያ ነው። ኤሪያ ቬክተሩን ማወቅ ይኖርብናል። አንደኛው ማግኒቲዩዱ ከዛ ደግሞ ዳይሬክሽን። ሁለት ነገሮች ነው የምፈልገው። ማግኒቲዩዱ እንደምታዩት 2 በ2 ስኩዌር ነው። ስኩዌር ማለት ልክ እንደዘነ ፕሌት ማለት ነው። ፕሌቱ 2 በ2 2 ሴንቲሜትር ሌንግዝ 2 ሴንቲሜትር ዊድዝ ነው ያለው። አቀማመጡ ግን እንዴት ነው? ኤክስ ዋይ ፕሌን ላይ ይላል አይደለ? ድሮ ብታረጉ ደስ ይለኛል። ድሮ ስናረገው ይሄ ወደዚህ ደግሞ ኤክስ አክሲስ አለን። ይሄ ኤክስ ዋይ ዜድ አክሲስ 3 አክሲሶችን ማየት እንችላለን። ለምሳሌ ኤክስ ዋይን ነው በብዛት የለመድ ነው። ለምሳሌ ቤታችን ውስጥ ስንኖር ጀስት እንደዚህ አይነት ግድግዳ እዚህ ጋር አንድ ግድግዳ አለን በል፣ እዚህ ጋር ደግሞ ሌላ ናዘር ግድግዳ አለን በል። ለምሳሌ ይሄ ደግሞ ወለሉ ነው በል አይደለ? ይሄ ወለሉ ነው።
ይሄ ፊት ለፊት ያለው ግድግዳ ነው። ከጎን ያለው ግድግዳ ይሄ ነው። ሶ ይሄኛው አክሲስ ኤክስ አክሲስ ይባላል። ይሄኛው አክሲስ ደግሞ ዋይ አክሲስ፣ ወደኛ የሚመጣው ደግሞ ዜድ አክሲስ ይባላል። ኤክስ ዋይ ዜድ ማለት ነው። ስለዚህ ይሄ ሰርፌስ ኤሪያ እንደሚያመለክት የቱ ጋር ነው የሚያመለክተው? 2 በ2 ሴንቲሜትር ላይስ ኤክስ ኤንድ ዋይ። ኤክስ እና ዋይ ማለት ይሄ ነው። ኦኬ እዚህ ሰር ኤክስ እና ዋይ ይባላል። ኤክስ ዋይ ዜድ ይባላሉ። ሶ ኤክስ እና ዋይ ማለት ሁለቱ የሚያሳየው ሼድ ወደዚህ ስንት ሴንቲሜትር? 2 ወደ ዊድዙ ደግሞ ስንት ነው? 2 በ2 የሆነ ሰርፌስ ኤሪያ ነው ማለት ነው። ኦኬ እቺ ነች ኤሪያ። ሌንግዙ 2 ሴንቲሜትር፣ ዊድዙ 2 ሴንቲሜትር። ሶ 2 ሴንቲሜትር በ2 ሴንቲሜትር ማለት ነው። ይሄ ኤክስ እና ዋይ ፕሌን የሚባለው ይሄ ነው። ኦኬ ይሄ ኤክስ ዋይ ፕሌን ይባላል። እዚህ ጋር ለምሳሌ ይሄኛው ግድግዳ ከተባለ ደግሞ ዋይ እና ዜድ ዋይ ዜድ ፕሌን ይባላል። እዚህ ጋር ፍሎሩ የምታዩት መሬቱ ደግሞ የምታዩት ኤክስ እና ዜድ ኤክስ ዜድ ፕሌን ይባላል። ኦኬ ኤክስ ዋይ ፕሌን፣ ይሄ ፕሌን ደግሞ ዋይ እና ዜድ መካከል ያለው ዋይ ዜድ ፕሌን ይባላል። እዚህ ጋር ከታች ያለው ግራውንዱ ደግሞ ምን ይባላል? ኤክስ ዜድ ፕሌን ይባላል። እዚህ ጋር በተመሳሳይ መልኩ ነው ያስቀመጥነው። ኦኬ ሶ ኤክስ ዋይ ፕሌን ላይ ይገኛል ከተባለ በኤክስ እና በዋይ መካከል 2 ሴንቲሜትር ሌንግዝ 2 ሴንቲሜትር ዊድዝ ነው ማለት ነው። ኦኬ የዚችን ኤሪያ እናሰላለን ማግኒቲዩዱን፣ ከዛ ደግሞ አቅጣጫውን በደንብ እናሰላለን ማለት ነው። ኦኬ ሶ አቅጣጫውን ከማስቀመጣችን በፊት ማግኒቲዩድ እና ዳይሬክሽን ነው። ማግኒቲዩዱ 2 ሴንቲሜትር በ2 ሴንቲሜትር ማለት በሌላ አባባል 2 ሴንቲሜትር ሲባዛ በ2 ሴንቲሜትር ምን ያህል ካሬ እንዳለው ማለት ነው። ሶ ወደ ሜትር ስኩዌር መለወጥ አለብኝ። ስለውጥ ስንት ነው የሚሆነው? 2 ሴንቲሜትር ማለት 10 ዘ ፓወር ኦፍ -2 ሜትር ትሆናለች። ሲባዛ እቺ ሴንቲም አሁንም 2 ታይምስ -4 ሜትር ትሆናለች ማለት ነው። ኦኬ ሶ ሴንቲሜትር ወደ ሜትር መለወጥ አለባቸው። ሶ ኒው ሰርፌስ ኤሪያ በሜትር ስኩዌር ሲቀመጥ 2 ጊዜ 2 4 ይሆንና 4 ሲባዛ እዚህ ጋር እቺ -2 ነች። ኦኬ -4 ሳይሆን -2 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -4 ይሆናል ማለት ነው። ኦኬ ሴንቲ ማለት 10 ዘ ፓወር ኦፍ -2 ሲባዛ 10 ዘ ፓወር ኦፍ -2 አንዱን ቤዝ ወስድና 10 ፓወራቸው ምን ይደመራል? -2 ሲደመር -2 አይደል? ሶ ፕላስ እና ማይነስ ምን ይሆናል? -2 ፕላስ እና ማይነስ -2 10 ዘ ፓወር ኦፍ -4 ይሆናል። እዚህ ጋር እስከመትኩት ያንን ነው። ኦኬ ሜትር ሲባዛ በሜትር ደግሞ ሜትር ስኩዌር ይሆናል ማለት ነው። ኦኬ ሶ ኤሪያችን ማግኒቲዩድ ይሄ ነው። ምን ያስፈልገዋል? አቅጣጫ። ሶ ቅድም እንደተነጋገር ነው ኤሪያ ቬክተር ይሄ ማለት ነው። ማግኒቲዩዱ ማስላት ነው። ኦኬ ሶ ስኩዌር ሼፕ አለው ካለ ሌንግዝ እና ዊድዝ ተመሳሳይ ነው። ስኩዌር ሼፕ ካለው ሌንግዝ ሲባዛ በዊድዝ ነው። ሶ ሌንግዝ ስኩዌር ማለት እንችላለን። ሶ ካሬው ይሄ ነው። ዳይሬክሽኑ ግን ፐርፐንዲኩላር ቱ ዘ ሰርፌስ ይላል። ሶ ፐርፐንዲኩላር ማለት ልክ እዚህ ጋር እስክሪብቶ ነገር ብታስቀምጥ ወደ እናንተ ወደዚህ ማለት ነው አቅጣጫ። ኦኬ አይደል? ለዚህ ሰርፌስ ኤሪያ ፐርፐንዲኩላር አይደል? 90 ዲግሪ። ኦኬ ሶ 90 ዲግሪ ይሄ የኤሪያ ቬክተር ዳይሬክሽን። አቅጣጫው ወዴት ነው የሚያሳየው? ለዚህ ግድግዳ ፐርፐንዲኩላር ፊት ለፊት ያለው አቅጣጫ ዜድ አክሲስ ነው። ዜድ ማለት ደግሞ በዩኒት ቬክተር ኬ ይቀመጣል። ሶ ዘ ዳይሬክሽን ኦፍ ኤሪያ ቬክተር ኢዝ ማግኒቲዩዱ 4 ታይምስ 10 ዘ ፓወር ኦፍ -4 ሜትር ስኩዌር አሎንግ ኢን ዘ ዳይሬክሽን ኦፍ ኬ። ወደ ኤክስ አቅጣጫ ቢሆን ኢን ዘ ፖዚቲቭ አይ፣ ወደ ዋይ ዳይሬክሽን ቢሆን ኖሮ ኢን ዘ ፖዚቲቭ ጄ። ኦኬ ተቃራኒ ከሆነ ያው ኔጌቲቭ ጄ፣ ኔጌቲቭ አይ፣ ኔጌቲቭ ኬ ማድረግ እንችላለን። ሶ ማግኒቲዩዱ ማስላት ነው። አቅጣጫው ግን በደንብ ሰርፌስ ኤሪያውን እናንተው ፊት ለፊት ያለው ግድግዳ ብታዩት ይሄ ነው አይደል? ሶ ወደ እናንተ አቅጣጫ ሲባል ዜድ ነው። ኦኬ ቱዋርድስ ዩ ለምሳሌ ፊት ፍሮንት ኦፍ ዩ ቢባል ወደ እናንተ አቅጣጫ የሚያስ ዜድ አክሲስ ይባላል ማለት ነው። ኦኬ ሶ ዘ ዳይሬክሽን ኦፍ ኤሪያ ኢዝ ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ነው። የኤሪያ ቬክተር ዳይሬክሽን ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ነው። ላስታውስ እዚህ ጋር ምን ብለናል? ኤሪያ ቬክተር ኤ ማለት ማግኒቲዩድ ኢዝ ኢኳል ቱ ዘ ሰርፌስ ኤሪያ። ኤሪያውን በቀላሉ ማስላት ነው። ሬክታንጉላር፣ ስኩዌር፣ ሰርኩላር፣ ትራያንጉላር ኤንድ ሶን የፈለገው አይነት ቅርጽ ቢኖረው ኤሪያ ሬጉላር የሆነ ፖሊጎን ከሆነ በቀላሉ የምናሰላበትን ቴክኒክ ማቴማቲክስ ላይ ተምራቸዋል። የተለያየ ሰርፌስ ኤሪያ እንዴት እንደሚሰላ። አቅጣጫው ግን ዘ ዳይሬክሽን አሎንግ ኖርማል ኦር ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ። ለምሳሌ ይሄ ሰርፌስ ኤሪያ ከሆነ ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ የምንለው ይሄ ነው አይደል? የሌንግዝና የዊድዙ ፐርፐንዲኩላር ማለት ይሄ ነው። ይሄ የዚህ ሰርፌስ ኤሪያ ፐርፐንዲኩላር መሆን አለበት። ኤሪያ ቬክተሩ
ፐርፐንዲኩላር ነው እንጂ ፓራላል ቱ ዘ ሌንግዝ ፓራላል ቱ ዘ ዊድዝ አይደለም አይደል? ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ። ሶ ሰርፌስ ኤሪያ ፐርፐንዲኩላር ማለት ይሄ ነው። ለምሳሌ ይሄ ነው የዚህ ፐርፐንዲኩላር ሰርፌስ ኤሪያ ይሄ ነው አይደል? ከዚህ እንደምታዩት ይሄ 90 ዲግሪ ሰራ ማለት ነው። ኦኬ ሶ ዘ ዳይሬክሽን ኦልዌይስ ፐርፐንዲኩላር ቱ ዘ ሰርፌስ ኤሪያ ስለተባለ አሁን ያገኘ ነው ኤክስ ዋይ ፕሌን ከሆነ ፐርፐንዲኩላሩ ቱ ዘ ዜድ ዳይሬክሽን ነው ማለት ነው። ኦኬ በዚህ መሰረት በጣም ሲምፕል ነው። ከዚህ በኋላ ሶሉሽን እንልና ኤሌክትሪክ ፍለክስ ምንድነው የተጠየቀ? ፋይንድ ዘ ኤሌክትሪክ ፍለክስ ነው የሚለው። ኤሌክትሪክ ፍለክስ ማለት ዘ ዶት ፕሮዳክት ኦፍ ኤሌክትሪክ ፊልድ ኤንድ ቬክተር ኤሪያ ነው አይደል? ከዚህ በኋላ ማባዛት ነው የሚጠበቅባችሁ። ኦኬ ሶ ስናባዛ እያንዳንዱን ነገር ሲምፕሊ ካልኩሌት የምናደርግበትን ወይ መውሰድ እንችላለን። ኮምፖነንቶችን መውሰድ ትችላላችሁ። ኦኬ ሶ ሲምፕሊ ስታባዙ ከዚህ በፊት የተማራችሁትን ማስታወስ ይኖርባቸዋል። ቬክተር ላይ እንደተማራችሁት ለምሳሌ ኤሪያ አለኝ፣ ኤሌክትሪክ ፊልድ አለኝ። ኤሪያው ምንድነው የሚለው 4 ታይምስ 10 ዘ ፓወር ኦፍ -4 ሜትር ስኩዌር አሎንግ ኢን ዘ ኬ ዳይሬክሽን ነው። ዶት ዊዝ ከማን ጋር? ከኤሌክትሪክ ፊልድ ጋር 50 ኢን ዘ ኬ ፕላስ 10 ኢን ዘ ጄ ኒውተን ፐር ክሎምብ አይደለ? ሶ እናባዛው። ስናባዛው ይሄንን በዚህ እናባዛለን። ቁጥሩን ከቁጥሩ ጋር ዩኒት ቬክተሩን ከዩኒት ቬክተሩ ጋር እናባዛለን። ስናባዛ ምንድነው የሚመጣው? እስኪ እናባዛው። ሎክ ይሄ ቁጥር ከዚህ ጋር ሲባዛ 4 ጊዜ 50 ስንት ነው? 200 ታይምስ 10 ዘ ፓወር ኦፍ -4 አይደለ? ዩኒቱስ ማን ነው? ዩኒቱ ኒውተን ፐር ክሎምብ አለ። ኒውተን ፐር ክሎምብ ሲባዛ ሜትር ስኩዌር። ዩኒት ቬክተሩስ እዚህ ጋር ኬ አለ፣ እዚህ ጋርም ኬ አለ። ኬ ዶት ዊዝ ኬ። ሶ ይሄንን በዚህ አባዛው። ቁጥሩን ከቁጥሩ ጋር ሳባዛ ይሄ ይመጣል። ከዛ ደግሞ ዩኒቱ ደግሞ እዚህ ጋር ሜትር ስኩዌር አለ፣ የዚህ ደግሞ ኒውተን ፐር ክሎምብ ነው ሲደመር፣ በመካከላቸው ሲደመር። ይሄን ቁጥር ደግሞ ከዚህ ጋር ላባዛ ነው። 20 ሲባዛ በ4 ስንት ነው? 80 ያደርጋለሁ። ሲባዛ 10 ዘ ፓወር ኦፍ -4 አለ። ዩኒቱ ተመሳሳይ ነው። ኒውተን ፐር ክሎምብ ታይምስ ሜትር ስኩዌር አለ። ዩኒት ቬክተሩ ደግሞ ኬ ዶት ዊዝ ጄ። እዚህ ጋር ዩኒት ቬክተር ጄ አለ፣ እዚህ ጋር ኬ አለ። ኬ ዶት ዊዝ ጄ። እዚህ ጋር ያሉት እና እዚህ ጋር ያሉት ነገሮች ብዙ ነገሮች ይቀይራሉ። ካስታወሳችሁ ዶት ፕሮዳክት ላይ አይ ዶት ዊዝ አይ፣ ጄ ዶት ዊዝ ጄ፣ ኬ ዶት ዊዝ ኬ። ሁሌም ዶት ፕሮዳክት ከሆነ አንድ ነው። ዩኒት ቬክተሮች አይ ዶት ዊዝ አይ፣ ጄ ዶት ዊዝ ጄ፣ ኬ ዶት ዊዝ ኬ ሁሌም ሲባዙ አንድ ነው። ሌላኛው ደግሞ አይ ዶት ዊዝ ጄ፣ ጄ ዶት ዊዝ ኬ፣ ኬ ዶት ዊዝ አይ ከሆኑ የተለያዩ ዩኒት ቬክተሮች ከሆኑ ደግሞ ዶት ፕሮዳክታቸው ምን ይሆናል? ኬ ዶት ዊዝ አይ አይደለ? የተለያዩ ዩኒት ቬክተሮች ከሆነ ደግሞ ዜሮ ነው የሚመጣው። እነዚህ ማስታወስ ያስፈልጋል። ዩኒቱ ላይ ስለ ቬክተር ሰፋ አድርገን ተማምረናል። እዚህ ጋር እንደምታዩት ኬ ዶት ዊዝ ኬ ይላል። ኬ ዶት ዊዝ ኬ አንድ ነው። ይሄ አንድ ነው ማለት ነው አይደለ? አንድ ነው የሚሰጥ። ኬ ዶት ዊዝ ጄ፣ ኬ ዶት ዊዝ ጄ ከሆነስ ጄ እና ኬ ያው ጄ እና ኬ አንድ ላይ ኬም በጄ ጄም በኬ ዜሮ ነው የሚመጣው። ይሄ ዜሮ ነው የሚመጣው። ዜሮ ሲባዛ ይሄ ቁጥር ዜሮ ነው። ይሄ ሪዛልቱ ዜሮ ነው። ዜሮ ሲደመር ይሄ ደግሞ አንድ ነው። አንድ ሲባዛ ይሄ ስንት ነው? ፍለክስ ኢዝ ኢኳል ቱ 200 ሲባዛ 10 ዘ ፓወር ኦፍ -4 ኒውተን ሜትር ስኩዌር ፐር ክሎምብ አይደል? ሲደመር ዜሮ ይሄ ይመጣል ማለት ነው። ኦኬ ሶ መልሳችን እዚህ ጋር ለምሳሌ ምን አስቀመጠን? 200 ታይም 10 ሬዝ -4 ኒውተን ሜትር ስኩዌር ፐር ክሎምብ ነው አይደል? ሶ እነዚህን ፖይንቶች ወደ ግራ ሁለቱን ዜሮ እዚህ ጋር ፕላስ 2 ባረግ ምን ይመጣል? 2.0 10 ዘ ፓወር ኦፍ -2 ኒውተን ሜትር ስኩዌር ፐር ክሎምብ ይመጣል ማለት ነው። ኦኬ ወይንም ደግሞ -2 ብትተነትኑት 0.02 ኒውተን ሜትር ስኩዌር ፐር ክሎምብ ይመጣል ማለት ነው። ኦኬ ሶ ሁለቱ ተመሳሳይ ነገሮች ናቸው። ሶ መልሳችን ኤሌክትሪክ ፍለክሳችን ይህን ያለው ብለን ማውራት እንችላለን። በደንብ መጠንቀቅ ያለባቸው ግን የቬክተር ኤሪያ ማግኒቲዩድንና ዳይሬክሽኑን ማስቀመጥ ግን በደንብ ፕራክቲስ ማድረግ ይኖርባቸዋል። ኤክሰርሳይዝ 6.6 ምንድን ነው የሚለው? ተመሳሳይ ኤሌክትሪክ ፍለክስ ነው ፈልጉ የሚለው። ፋይንድ ዘ ኤሌክትሪክ ፍለክስ ስሩ ዘ ሰርፌስ ዊዝ ሳይድ 15 ሴንቲሜትር ባይ 15 ሴንቲሜትር። እንደምታዩት ይሄ 15 ሴንቲሜትር በ15 ሴንቲሜትር ፖዚሽንድ ኢን ዘ ዩኒፎርም ኤሌክትሪክ ፊልድ። ኤሌክትሪክ ፊልዱ ደግሞ እዚህ ጋር እንደምታዩት ከሰርፌስ ኤሪያው እዚህ ጋር ፓራሌል ቱ ዘ ሰርፌስ ኤሪያ እንደምታዩት 30 ዲግሪ ኢንክሊኔሽን አለው። 150 ኒውተን ፐር ክሎምብ አዝ ሾውን ኢን ዘ ፊገር ቢሎ ይላል። ሶ ይህንን ጥያቄ በማየት ኤሌክትሪክ ፍለክስ ፈልጉ ነው የሚለው። ሶ አሁን በሰራ ነው መሰረት በቀላሉ መስራት እንችላለን ማለት ነው።
ኦኬ የተሰጡን ጊቭኖች ምንድናቸው? አንደኛው ኤሌክትሪክ ፊልድ ነው። ኤሌክትሪክ ፊልድ እንደምታዩት ስንት ነው? ማግኒቲዩዱ 150 ኒውተን ፐር ክሎምብ። አናዘር ደግሞ ሰርፌስ ኤሪያ ነው አይደለ? የጂኦሜትሪካል ሼፑ እንደምታዩት ሌንግዝ አለው ዊድዝ አለው 15 በ15 ነው። ስኩዌር ሺት ነው። ኦኬ ስለዚህ ኤሪያ ሰርፌስ ኤሪያ 15 ሴንቲሜትር በ15 ሴንቲሜትር። ይሄ 15 በ15 ቀጥታ እናባዛውም፣ ምክንያቱም ሴንቲሜትር ስለሆነ ወደ ሜትር መለወጥ አለባችሁ። ደን ምንድን ነው የምናደርገው? ጀስት እዚህ ጋር ያለውን ቁጥር ወደ ሜትር ስኩዌር እንለውጠዋለን ማለት ነው። 15 ዘ ፐርፌክት ሴንቲ የምትለዋ ስንት ተወክላለች? 10 ዘ ፓወር ኦፍ -2 ተወክላለች። ቀጥሎ ሜትር ነው ያለው ሲባዛ፣ እዚህ ጋም በተመሳሳይ መልኩ 15 ሴንቲሜትር። ሴንቲ ማለት 10 ሬዝ -2 ሜትር ነው። እዚህ ጋር 15ን በ15 ስናባዛው 225 ይመጣል። 225 ታይምስ ፓወርስ ኦፍ ቴኔቴሽን 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -2 10 ዘ ፓወር ኦፍ -4 ነው። ሜትር ሲባዛ በሜትር ሜትር ስኩዌር ነው ማለት ነው። ኦኬ ኤሪያ አለን፣ ኤሌክትሪክ ፊልድ አለን። ላስት አሁን ምንድነው የተጠየቅነው? ኤሌክትሪክ ፍለክስ። እነዚህ ጊቭኖቻችን ናቸው። ሪኳየርድ ምንድን ነው? ሪኳየርድ ኤሌክትሪክ ፍለክስ ኢዝ ሃው ማች። አንግል ቴታም ተሰጥቷል። በኤሌክትሪክ ፊልዱ እና በሰርፌስ ኤሪያው መካከል አንግል ቴታው 30 ዲግሪ ያለን። ኦኬ በዚህ መሰረት ሶሉሽን ሶልቭ ስናደርግ በጣም ሲምፕል ነው። ኤሌክትሪክ ፊልድ መልቲፕላይድ ባይ ኤሪያ ስካላር ፕሮዳክት ነው፣ ዶት ፕሮዳክት ማለት ነው። ኤሌክትሪክ ፊልድ ታይምስ ኤሪያ ታይምስ ኮስ ቴታ። ዚ አንግል ቢትዊን ኤሌክትሪክ ፊልድ ኤንድ ኤሪያ ታይምስ ኮስ ቴታ። ኤሌክትሪክ ፊልድ ቫሊዩ ይሄን እንወስዳለን። ስንት? 150 ኒውተን ፐር ክሎምብ መልቲፕላይድ ባይ ኤሪያ ደግሞ ይሄንን ቫሊዩ ትወስዳላችሁ። 225 ታይም 10 ዘ ፓወር ኦፍ -4 ሜትር ስኩዌር አለ ሲባዛ ኮስ ስንት ዲግሪ ሲባዛ ኮስ 30 ዲግሪ ማለት ነው። ኦኬ አንግሏ 30 ዲግሪ ነች እሺ። ስለዚህ በዚህ መሰረት ሁሉንም ማባዛት ነው የሚጠበቅብን። ኮስ 30 ዲግሪ ግን ጀስት በካልኩሌተር እንትን ማለት ይኖርባቸዋል። ይሄኛውን 30 ትሪግ ገባና ኮስ 30 ማለት በቁጥር 0.866 ነው። ኦኬ ስለዚህ ምን እናደርጋለን? phi is equal to 150 Newton per coulomb multiplied by 225 times 10 the power of -4 meter square multiplied by 0.866 ይመጣል ማለት ነው። ኦኬ እነዚህን ቁጥሮች በሙሉ አንድ ላይ እናባዛለን። መልቲፕላይ ስናደርግ 150 multiplied by 225 multiplied by በስንት? በ0.866 0.866 እናደርጋለን። ይሄ ስንት መጣ? 29227.5 ማለት ነው። ኦኬ 29227.5 ሲባዛ 10 ዘ ፓወር ኦፍ ማን አለ እዚህ ጋር -4 አለ። ኒውተን ታይምስ ሜትር ስኩዌር ኒውተን ሜትር ስኩዌር ፐር ክሎምብ። ኦኬ የፍለክስ ኤስአይ ዩኒት ይሄ ስለሆነ ወደ ስታንዳርድ የሆነ ሳይንቲፊክ ኖቴሽን ስንለውጠው እዚህ ጋር ፓወሩ ጋር እቺን +4 ብጨመር እቺን ነጥብ ወደ ሌፍት 4 ሺፍት ታደርጋለች። 1 2 3 4 እዚህ ጋር ትመጣለች ማለት ነው። 5 ቫልዩ ወይንም ኤሌክትሪክ ፍለክስ 2.92 አፕሮክሲሜትሊ ማለት ነው 2.92 ኒውተን ሜትር ስኩዌር ፐር ክሎምብ ይመጣል ማለት ነው። ኦኬ እዚህ ጋር ምንድነው ያረከው ካላችሁኝ ይሄን ፓወር ሎክ እዚህ ጋር ለምሳሌ ልጻፈው phi is equal to 29227.5 10 the power of -4 አይደለ? ማንኛውም ፓወርስ ኦፍ ቴኔቴሽን ያለ ቁጥር ለማጥፋት ከበላ -4 ከሆነ +4 ጨምሩበት 0 እንዲመጣ ማለት ነው። ኦኬ 4 ፕላስ ጨመራችሁ ማለት ፓወሩ እቺ ነጥብ ወደ ሌፍት ወይንም ወደ ግራ 4 ጊዜ ካውንት እናደርጋለን። 1 2 3 4 እዚህ ጋር ትመጣለች ማለት ነው። ሲመጣ 2.9227.5 ይሆናል። 10 the power of -4 + 4 0 ይመጣል። 10 the power of 0 ማለት ማንኛውም ቁጥር the power of 0 አንድ ነው። ኦኬ አንድ ነው። ይሄ ማለት አንድ ነው። 10 the power of 2 the power of 5 the power of 0 ቢባል 1 ነው። አንድ ሲባዛ 2.9275 ሲባዛ በአንድ ሳባሰው ራሱ 2.9275 ይመጣል ማለት ነው። ኦኬ ባጠጋጋው
ባጠጋጋው phi is equal to እንዳለ በቃ ከዚህ ይሄ ስለማይጠጋጋ እስከ 3 ሲግኒፊካንት ፊገር ወዳለው ዲጂት እንለውጠው ቢባል 2.92 ብቻ ይሆናል ማለት ነው ኦኬ ሶ እኔ መልሴንም አጠጋግቼ 2.92 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ፐር ኩሎምብ ኒውተን ሜትር ስኩዌር ፐር ኩሎምብ ዘ ዩኒት ኦፍ SI ዩኒት ኦፍ ኤሌክትሪክ ፍለክስ ነው ሶ በዚህ መሰረት መልሴን ማስቀመጥ ይችላል ማለት ነው ሶ መልሳችን በዚህ መልኩ አስቀምጠናል ለዛሬ ይበቃናል በሚቀጥለው ሌሰን ደግሞ በሌላ ርዕስ እስከምንወያይ ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ